በኃይሉ በዛብህ በአሊያንስ ሲቲ ኦፍ ፍራንሲስ ያቀረበው ኤግዚቢሽን አርዕስት ጨዋታ ይባላል። ለኤግዚቢሽኑ ከሰጠው አርዕስት አንጻር ስምን መልአክ ያወጣዋል የሚሉትን በኃይሉ ሊሞግታቸው መነሳት አለበት። ሰዓሊው ምንም አዲስ ታሪክ ሊነግረን አልመጣም። ሁላችንም የዕለት እንጀራችንን ለማሸነፍ ላይታች በምንልበት ዓለም የሚገኙትን እናንተ ስማቸውን ዘርዝሩ፣ በኃይሉ ይኸውናቸው ይላል። ገበያ፣ አውቶቡስ፣ የሙዚቃ ትርኢት ይቀጥላል። አርቲስቱ የሚጠይቀን ግን ይህንን ዓለም በሌላ መነጽር እንድንመለከት ነው። ምናልባትም የሕፃናትን ስነ ልቡና ወስደን ያኔ ዓለም መሳቁ አይቀርም። ለዚህ ይመስላል የሙያ ባልደረባው በቀለ መኮንን ሥራዎቹን ፈገግተኛ አሻራዎች ያለው። የባህሉ ሥራዎች በእኛ ተራ ተመልካቾች ብቻ ሳይሆን ብዙ እንግዳ ነገሮች ባሉበት በስነ ጥበቡ ዓለም መለኪያም ልዩ ናቸው። ይህንን ያመጣው ደግሞ የራሱ የባህሉ እህል ውሃ የሆነው የመምህርነቱ ሕይወት ነው። እሱ ከአዲስ አበባው ስነ ጥበብ ትምህርት ቤት ከተመረቀ በኋላ የተቀጠረው ሕይወት ብርሃን ወይም አሜሪካን ሚሽን ትምህርት ቤት በሚባለው ነው። እዛ ሕፃናቱን ስዕል ባስተማረባቸው ዓመታት ሕይወትን ተምሯል። ለእኔ ትልቁ ትምህርት ቤት ሕፃናቱ ራሳቸው ሆነው ተገኝተዋል ብሎ ነበር በአንድ ወቅት። በእርግጥም ዓለምን በጥሩ መልኩ ለማየት የሕፃናቱ ዓይን ሳይሻል አይቀርም። የዛሬው ሥራ ኤግዚቢሽን አርዕስት ጨዋታ ነው የሚባለው። ለምንድን ነው ጨዋታን የመረጥከው? ምንድን ነው ለአንተ የሚሰጥህ ስሜት? ስራዬ አስተማሪነት ነው እና ከልጆች ጋር ነው የምውለው። ያ ከልጆች ጋር መዋሌ ልጆች የሚያደርጉትን ነገር ለማየት እና ሕይወቱን ለመሳተፍ እድል ሰጠኝ እና እንደገና ደግሞ እኛም እኔ ራሴ ልጅ ሆኜ ያሳለፍኩበት ጊዜዎችን ያስታውሰኝ ነበር እና ያው እንደምታየው ልጆችን ጨዋታ ነው። በኃይሉ የቅርብ ዓመታት ቅቦቹን ከልጆች እይታ ስለሚሠራቸው የዋህነትና ተስፈኛነት ይነበብባቸዋል። እነዚህን የጃዝ ሙዚቀኞች ብናይ ሕፃናት መስማት ወይም መሄድ ከሚፈልጉበት ቦታ በመጨረሻው ምርጫ ላይ ሳይሰፍሩ አይቀርም። ቫዮሊኑ፣ ቼሎ፣ በጠቅላላ ባንዱ የታየበት መነጽር ቀልብ ይስባል። ስዕሎቹ ላይ የሚጠቀማቸው የተጣመሙና የተወላገዱ መስመሮች እንደፈለጉ መሆን የሚያሰኛቸው ሕፃናትን ጸባይ ይገልጻል። የቀለም አመራረጡም አይን ይገባል። ቀለሙ ምንም ለኔ ያው ቀለም ነው። ምንም የተለየ ትርጉም የተለየ ምክንያት ወይም የለውም። ግርማይ ሕይወት የ1960ዎቹ የሀገራችን ሰዓሊያን ዘመነኛ ነው። በስዊትዘርላንድ ሲኖር ከ20 ዓመታት በላይ አስቆጥሯል። የባህሉን ኤግዚቢሽን ሲጎበኛ አግኝተነዋል። የባህሉን እንግዲህ ስራዎችን መከታተል የጀመርኩት በአውሮፓውያን አቆጣጠር ከ91 ጀምሬ ነው እና የእሱ ስራዎች ላይ ሞር ምንድነው አንድ መውሰድ ሊወስደኝ የቻለው አንደኛው ትልቁ የብዙ ሰዓሊዎች ስዕል በየቦታው እየሄድኩኝ ዶክመንት እያደረግኩኝ እየተከታተልኩኝ ይሄ የዚህ ሰዓሊ ነው ስዕል ማለት ከባድ ነው። የባህሉን የሄድኩበት ቦታ ላይ ይሄ ባህሉ ነው ማለት ችያለሁ። በዛ ላይ ቀለሞቹ ሞር የደስታ የሚያመጡ የጭቆና ያላቸው ነገሮች አይደሉም። ላይክ አንዳንድ ፔንቲንጎች ሞር ምንድነው ኤክስፕሎሲቭ አላቸው። ቀለሞቹ በጣም ምንድነው ናቸው፣ ፓወርፉል ናቸው፣ ከለርፉል ናቸው እና እነሱ ሞር ሃርሞኒን የሚያሳዩ ለደስታ የሚሄዱ ቀለሞች ናቸው። ኮላዥ የሚባለው የተለያዩ ነገሮች እየተለጠፈበት የሚሰራው ስራም በኃይሉ እያዳበረው ያለ ጥበብ ነው። ይህ ክህሎቱ በተለይም በእነዚህ ሁለት ስራዎቹ ይታያል። በኃይሉ በስዕል ሕይወት ወደ 20 ዓመት አሳልፏል። በእነዚህ ዓመታት በሀገር ውስጥና በውጪ በግሉ 15 ኤግዚቢሽኖችን አሳይቷል። በቡድን ግን ከዛ በላይ ነው። በሀገራችን ካሉት የስዕል አዳራሾች የእሱን ሥራ ያላሳየ የለም። ጅቡቲ፣ ስዊትዘርላንድ፣ ፈረንሳይና ዩናይትድ ስቴትስም የባህሉ ስዕሎችን አስተናግደዋል። በሀገራችን ባሉ ቋሚ ጋለሪዎችና የቡድን ኤግዚቢሽኖች የባህሉን ሥራዎች ማየት የተለመደ ሆኗል።
ይህ ግን የሚያኩራራው አይመስልም። ሁሌም እንደሰራ ነው። አኳኋኑ ላይ የሚታየው እርጋታ ስዕል ለመሳል ጊዜ የሚወስድበት ያስመስለዋል። ሩቅ የሚደርሱትስ ረጋ ብለው የሚጓዙት አይደሉም? ላለፉት 15 ዓመታት አሁን 15ኛው ኤግዚቢሽንን ሳቀርብ በየአመቱ ነው የማቀርበው እና በየአመቱ አዳዲስ ስራዎችን ነው የማቀርበው። ስዕሎቹ ራሳቸውን የቻሉ ስዕሎች ናቸው። ማለት ከዛሬ 30 ዓመት መሆነ 40 ዓመት መሆነ 50 ዓመት በስዕል መንገድ ላይ ካሉ ሰዎች ስዕሎቹ አያንሱም እና እዛ ቦታ ላይ ደርሰዋል። አንድ አርቲስት የሚያስፈልገው የፈለገውን ኤክስፐሪመንት አድርጎ አንድ ቦታ ላይ መድረስ ነው። እዛ ቦታ ላይ ከደረሰ በኋላ ሰው ሊናገርለትም አይፈልግም። ራሱም ስዕሎቹን ብዙ ማስረዳት አያስፈልገው። ስዕሎቹ መናገር ስለሱ አለባቸው እና የባህሉ በግልጽ ስለሱ መናገር ይችላሉ። ባህሉ ከስዕል ጋር በተያያዘ አንዳንድ ሀገሮችን ስለሚጎበኝ እነዛን ሕይወቶች የራሱ ብቻ በሆኑ ዘይቤዎች ያሰፍራል። ያን ጊዜ ኢትዮጵያዊ፣ ኬንያዊ፣ ደቡብ አፍሪካ የሚባል ዜግነት የለም። ሁሉም በሰው ልጅነታቸው ብቻ ነው የሚታዩት። ከወራት በፊት በቀረበ አንድ ኤግዚቢሽን ላይ የነበሩት የማሳይ ሴቶች ለዚህ ምሳሌ መሆን ይችላሉ። ባህሉ በዛብህ የሚያስተምራቸው ሕፃናት የረዱት አመለካከትን በመስጠት ብቻ ሳይሆን ጉጉትንና ሁሌም የመሞከርን ተፈጥሮ ነው። ይህም ብዙ እንዲሰራና የዛኑ ያህል ደግሞ እንዲጠበቅበትም አድርጎታል። በመንገድ ላይ ነኝ የሚል ነበር ባለፈው ዓመት የነበረው። የዚያ ኤግዚቢሽኑ አርዕስት ከስራው ይልቅም እሱን ይገልጸዋል። ባህሉ በመንገድ ላይ ነው፣ በትክክለኛው አቅጣጫ።